ወይ ቲና ካሌብ እንግዲህ ትናንትና ሳታስበው መጣባትና ነገሮች ሁሉ ተበለሻሹባት። ያላሰበችው ነገር ሁሉ ነው እየሆነባት ያለውና የካሌብን መምጣት ጭራሽም አልወደደችው። እሷ ካሌብ እዛ ከሌላ ሴት ጋር ነው ብላ አባባ ነግራቸው ነበረ። አባባም ደግሞ ከት ብላ ሳቁና ይሄ አባዬን ወደማያሉ። አረ ወዴት ወዴት ነገሩ ወዴት ነው የምትወስጂው እንዴ አባዬ? ምን ማለት ነው ደግሞ ይሄ? ምን የሚሉት ተረት ነው? ለገባው ሰው ግልጽ ነው ተረት የኔ ልጅ። እሱ ግን እንደዚህ አይነት ነገር አይደለም፣ በጭራሽ እንደዚህ አይነት ነገር አያውቅም የኔ ልጅ። እየተከራከርክለት ነው እንዴ? እና ታዲያ ሰው እኮ በቪዲዮ ቀርጾ ቪዲዮ ልኮልኛል ከሴት ጋር እንዳደረ፣ አሁን ራሱ ከሴት ጋር ነው ያደረው ብለው ነግረውኛል። ማስረጃ አለች ሲላት፣ አዎ አለኝ ቪዲዮ ልኮልኛል፣ እስቲ ቪዲዮውን አሳይኝ ሲሏት፣ እሷም ደነገጠችና አይ ቪዲዮውን እንኳ አጥፍቼዋለሁ የለም አለችው። ከዛ ከተበለው ሳቁ። ለማንኛውም የምታወሪውን ነገር ለይተሽ ወቂ። ካሌብ ለእንደዚህ አይነት ነገር አሁን ላይ እሱ ካንቺ ውጭ ማንንም አያውቅም። በተቃራኒው ነው እየተደረገ ያለው አላት አባባ። ደግሞ እሱ ምን ማለት ነው ስትለው፣ አይ ነገርን መደጋገም ሞኝ ያስብላል። ስለዚህ ንግግሬ አንድ ነው የኔ ልጅ። ከዚህ በላይ ከተናገርኩ ሌላ ነገር ይመጣል። እናም ደግሞ አሁን ምን ፈልገሽ ነው አላት። አባዬ እኮ ቤቱን ፈርምልሻለሁ ብለኸኝ ነበረ ረሳኸው እንዴ? እሱን ነው እንዴ? እኔ እኮ ሰዎቹ ነገ ዛሬ እያሉኝ ለዛም ነው ቀጠሮ ያብስተውብኝ እንጂ ችግር የለውም አልረሳውም አሏት። ከዛ በኋላ ትሁቴ መጣችና አባዬ ቁርስ ላቅርብልህ እንዴ ቁርስ ብላ ስትለው፣ ውጭ እንበላለን እኔና አባዬ ውጭ ልንወጣ ነው አለችው። ለምንድን ነው ውጭ የሚበላው? ምን ስለሆነ? እቤት የተዘጋጀውስ አላት። ከዛ በኋላ እንዴ አባዬ ቆይ ለምንድን ነው እሷ ያለቻችሁን ነገር ሁሉ እናንተ እሺ የምትሏት? ቆይ ምንድን ነው እሱ ነገሩ አለች። ኧረ ምንም፣ ምክንያቱም እቤት የተሰራው ለእኛ ተብሎ ነው። ይሄንን ደግሞ ማሊበላ ነው ታዲያ እየተሰራውን አሏት አባባ። ከዛም በኋላ እሺ በቃ አለች። ከዛ ተናደደች፣ ፊቷን ልውጥውጥ አደረገችውና ትሁት ጋር ሄዳ ስሚኝ አንቺ ቆይ ምን ብታደርጊያቸው ነው እንደዚህ ላንቺ ሁሉንም ነገር እሺ የሚሉሽ? እኔ ስናገር ግን አንዳቸውም አይሰሙኝም። እኔ ንግግሬ ግልጽ ስለሆነ ነው የሚያምኑኝ እንጂ እንዳንቺ ድብቅ ስለሆንኩ አይደለም አለቻት። አንቺማ ጠግበሻል ትሁት፣ ጠብቂኝ፣ ወይ ነገ ወይ ዛሬ የኔና አንቺ ነገር ይለያል እዚህ ቤት ውስጥ አለቻት። ከዛ በኋላ ትሁትም ሳቀችና አይ አንቺ የአንቺ ማስፈራራትና ዛቻ ግራ አጋባኝ እኮ ቲና። ይልቁንስ ስለ ራስሽ ብታስቢ ይሻልሻል። አወዳደቅሽ አያምርም ግን ሳይሽ አለቻት። ጭራሽ እንደዚህ ተናንቀናላ እኔና አንቺ አይደለ? እሰራልሻለሁ ትሁት፣ የምሬን ነው እሰራልሻለሁ። ዋነኛው ስራዬ አንድ ጊዜ ብቻ አላማዬ ይሳካልኝ እንጂ ዋነኛው ስራዬ አንቺ ነሽ። አላማ ነው ያልሽው? ምን አይነት አላማ ነው ያለሽ? የሰው ንብረት ለመዝረፍ ሰውን መግደል ነው እንደ አንቺ አላማ ስትላት፣ እሱም ቢሆን አላማ ነው። ከዛ አንቺን ነው መጀመሪያ ማሰናብትሽ ከዚህ ቤት፣ ከዛም ደግሞ ያሉትን ጠራርጌ አስወጣቸዋለሁ። ይሄ ራሱ ለእኔ አንድ ማስረጃ ነው። እሺ ጠብቄ፣ እኔ ትሁት አይደለሁም አንቺ ምን እንደማደርግሽ ስታዩ ደግሞ አባዬ ሞኝ አይደለም ለአንቺ ቤት የሚፈርምልሽ። ከሆነም ደግሞ ደስ ይላል ይሳካልሽ፣ ግን ደግሞ አይሳካልሽም ቲና፣ ብዙም አትጨፍሪ እሺ አለቻት። ትሁት አሁን ውጭልኝ ስራ ልስራበት ስትላት በጣም ብዋለች፣ ተናደደች፣ ተቃጠለች። አባባን ቁርሳቸውን በልተው እንግዲህ ሊወጡ ሲሉ ካሌብ ደረሰ። ካሌብ በመምጣቱ እንዴት መጣክ? ለምን መጣ ስትለው፣ እንደ ቤቴ እኮ ነው። ከቤቴ የት ልሂድ አላት። እሷ በጣም ተናደደችና በቃ ቀረ ማለት ነው ያሰብኩት ሁሉ እያለች እንግዲህ ስትዘበራረቅ፣ ያው አባባ ፖሊስ አዘጋጅተው ነበር እየጠበቋት። ያላሰበችው ዱብዳ ገጠማት። ዳኒ እንግዲህ ደጋግሞ አስጠንቅቋት ነበረ። የምታደርጊውን ነገር እወቂ፣ እነሱ ሲያወሩ አንቺ እኮ ትቁነጠነጫለሽ። ለምንድን ነው እንደዚህ የምትሆኚው? እራስሽ ላይ ለምንድን ነው የምታስነቂው? ቆይ በእንደዚህ አይነት ነገር ቤቱን የሚፈርምልሽ ይመስልሻል እንዴ ሰውየው? አንቺ ግን ምን ሞኝ ነሽ? እባክሽን ቲና እንደ ህፃን ልጅ አትሆኚ። አንቺ እኮ ልጅ አይደለሽም፣ ማገናዘብ ትችያለሽ ነገሮችን። ለምንድን ነው እንደዚህ የምታደርጊው? በተረጋጋ መንፈስ። ቆይ እማዬ ነቁብሽ መሰልሽ እኔ ልጅ ስትሆኚ? ይሄ ያለ እንግዲህ ተው እባክህ። እኔ አሁን ደስ ያለኝ ነገር ያለፈውን ነገር ባለማስታወሱ። እንዴት አወቅሽ? እየተጫወተብሽ ቢሆንስ ይሄ ሰውዬ? ቆይ እንዴት ነው ያ ሁሉ ነገር አድርገሽው? ትሁትስ እንዴት አልተነገረቻቸውም? ምክንያቱም ስለማያምኗት
ትነግራቸዋለች፣ ግን አያምኗትም። ለዛም ነው አለች። እሺ ይሆንልሽ። ከዚህ በኋላ ግን እኔ አንቺን በግ አይደለሁም ስከተል የምኖረው። እሺ በራሴ መንገድ ራሴን እመራለሁ አላት። አንተማ እኔን ጥለህ የትም መሄድ አትችልም አይደል? ምን ነው ገዛሽኝ እንዴ? እኔ እኮ ወይ ታክሲ ወይም ደግሞ ሹፌርሽ አይደለሁም በፈለግሽ ጊዜ የምታንቀሳቅሽኝ። ስለዚህ የራስሽ ጉዳይ። እንደውም እኔ ዛሬ ጓደኛዬ ጋር ልሄድ ነው። የትም አትሄድም እኔን ጥለኸኝ። እኔ አንተ አይኔ ስር እንድትሆን ነው የምፈልገው አለችው። ፈጣሪ ሆይ ከእንደዚህ አይነት ፍቅር ሲጠብቅ። እንግዲህ እሱ ሌላ ፍቅረኛ እንዳለችው አባባ ለካሌብ ራሱ ነገር ጭራሽ አለው። አዎ እሷን እኮ ለገንዘብ እንጂ አይፈልጋትም በጭራሽ። እሱ ገንዘብ እጁ ላይ እስከሚገባ ብቻ ነው። ገንዘቡ ከየት መጥቶ አባዬ? ለራሷም እኮ ማግኘቷን ገና ፈጣሪ ነው የሚያውቀው። እነሱማ እናገኛለን ብለው ነዋ። አሁን እኮ የእውነት ቤቱን የምፈርምላት መስሏት ነው እንደዚህ የምትሆነው። የዛን ቀን ደግሞ ፋይሉ የውሸት መሆኑን ስታቅ ምን እንደምትሆን ማየት ብቻ ነው የጓጓሁት አሉ አባባ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለው ደህና ነኝ። እንግዲህ ትሁት ጀግና ናት። ጀግንነቷን ቀጥላበታለች። አባባም ሆነ ካሌብ እንዲነኩ አትፈልግም በጭራሽ ማለት ነው፣ በጭራሽ። ስለዚህ እሷ ደግሞ ቲና ደግሞ እኔ ነኝ የዚህ ቤት ባለቤት፣ ለእያንዳንዳችሁ መስመራችሁን አስይዛችኋለሁ። እኔ ቲና አይደለሁም። እሺ አንድ ጊዜ ብቻ ይሄ የማይረባ ሰውዬ ቤቱን በስሜ ያደርግልኝ፣ ከዛ በኋላ ለእያንዳንድሽ ዋጋ ትከፊበታለች እያለች ዛቻዋን ቀጥላለች። እነሱም ደግሞ እሺ ያደርግልሽ፣ እስቲ እሱን አብረን የምናየው ይሆናል፣ ሲሳካልሽ እናያለን እያለች ትሁት ሙድ እያያዘችባት። ትሁት ዝም በያት፣ አንቺ መልስ አትመልሽላት። አንቺ መልስ ከመለሽላት ብዙ ታወራለች። ስለዚህ ዝም በያት አሏት አባባ። ከዛ በኋላ እንግዲህ ካሌብ፣ ቆይ ካሌብ ያስቀየምኩ ነገር አለ እንዴ? ምንድን ነው ያስከፋው? ምን አስከፋሽኝ? ምንም አላስከፋሽኝም። ምን ነው? ምን አንኩ? እኔ እንጃ። አንድ ድሮ እየሆንክልኝ አይደለም አይደል? እሱማ ድሮ ቀርቶ አዲስ ነገር እኮ ስለመጣ ነው። ለዛ ምንድን ነው አዲስ ነገር የመጣው? እሱ ሰፕራይዝ ነው። አሁን ልነግርሽማ አልችልም። ሰፕራይዝ እኮ ዝም ብሎ አይነገርም አይደል እንዲ አላት። እሺ እንግዲህ ካልክ መቼስ ምን አደርጋለሁ አለች ትሁት። ከዛ በኋላ አይ እኔ እንጃ ብቻ የሆነ ነገር እንደሆንክ ነው የሚሰማኝ። እኔ ምንም አልሆንኩም አልኩሽ እኮ። አሰሚም እንዴ? ምን እሆናለሁ? ከዛ በኋላ እንግዲህ ቲና ከዳኒ ጋር መገለጥ። ዳኒ በጣም ተናደደች እና ካሌብ ማነው ዳኒ ስራውን አገኘህ እንዴ ስለው አላገኘውም ካሌብ አላገኘውም እኮ። ኦኬ በቃ ችግር የለውም። አሁን እኔ ስራ አግኝቼልሃለሁ። እውነትህን ነው? አዎ ስራ አግኝቼልሃለሁ። ምንድን ነው ስራው ሲላቸው ስራውማ እንትን ነው ሹፍርና። እንዲህ ታዲያ እኔ እኮ መንጃ ፈቃድ የለኝም ካሌብ እንዴት አደርጋለሁ ሲለው ምንም ችግር የለውም፣ መታወቂያን ታመጣለህ። መታወቂያም ቢሆን እዚህ የለም፣ ታመጣለህ ታስመጣለህ ከሀገር ሲለው እሺ ካሌብ እውነት በጣም ነው የማመሰግነው ስለተባበርከኝ። አረ ችግር የለውም፣ የሚስቴ ወንድም አይደለህ እንዴ አለው። ከዛ በኋላ በጣም ተናደደችና ብድግ ብላ የት ነው አላት ካሌብ። ከዛ ወደ ውጭ ልወጣ እንዴ ቡናውስ የደረሰበት ጠጣለሁ ብላ እየተመናቀረች ቤቱን ጥላ ወጣች። ከዛ በኋላ ሄደችና ውጭ ቆመች። ተከትሏት ሄደና የፈረደበት ዳኒ አንቺ ቆይ ምን እየሆንሽ ነው? እንደዚህ ስትሆኝ የማይነቁብሽ መሰለሽ እንዴ? ለምንድን ነው ነገሮችን የምታበላሹ? ቆይ ይሁን እያንዳንዱን ነገር እኮ ነቅተዋል እነሱ። ከአንቺ የበለጠ እነሱ ናቸው ሁሉንም ነገር የሚያውቁት። እንደውም ምን ያዘልልሻል? ቆይ አሁን ምን የተፈጠረ ነገር አለና ነው? አሁንስ በጣም ነው ያስጠላሽኝ። አሁንስ በዛ፣ በጣም በዛ አላት። ጭራሽ እኔ ያስጠላሁ? አዎ የምሬን ነው ቲና፣ በጣም ነው ያበዛሹ እንዴ። ዝም ብዬ ስከተልሽ እኔ በጋ አደረግሽኝ እንዴ? ያው የራስሽ ጉዳይ ብሎ ጥሏት ሄደ። እና አንቺ እኔ ፍቅርና ዞሮ የበናትሽ እንዳትከታይም ብሎ ጥሏት ሄደ። ከዛ በኋላ እንግዲህ ወደ ቤት ከተመለሰች በኋላ አባባም ፖሊስ አዘጋጅተው ነበረ ለካ ቤቱን እፈርምልሻለሁ ብለዋት ይዘዋት ሲሄዱ ግን እዛ ስትደርስ ያላሰበችው ነገር ገጠማት። ማመን አቃታት። ይሄ የማይረባ ሽማግሌ ሰራልኝ አይደለ? እኔ ላይ ነው ይህ እንደዚህ ሙድ እየያዘብኝ የተጫወተብኝ። እሰራልሃለሁ፣ አንተ ማትረባ ሽማግሌ እመነኝ፣ ዋጋ አስከፍልሃለሁ እያለች እንግዲህ አባባ ላይ ዛቻዋን ቀጥላለች ማለት ነው። እሳቸውም ደግሞ እንግዲህ አንቺ ሲመስልሽ ያለፋሽበትን ቤት
የምታገኝ መስሎች ነበር እንዴ? አንቺ ገና ለያረግሽኝ ለእያንዳንዷ ነገር ዋጋ አስከፍልሻለሁ። ምን አደረግኩ? ያለፈውን ነገር አላስታውስም ብለህ የለ እንዴ? ኧረ እባክሽ ሁሉንም ነገር አስታውሳለሁ፣ አውቄ ነው። ወጥመዴ ውስጥ እስከምትገቢልኝ ብቻ ነበረ። ሁሉንም ነገር አስታውሳለሁ። ገና ዋጋ ትከፊበታለሽ። ምን አለች? አዎ አሁን እንግዲህ ቲና በፖሊስ ቁጥጥር ስር ውላለች ማለት ነው።